መጽሐፍ ቅዱስ ላይ አንተ ሰነፍ ወደ ጉንዳኖች ሂድ ከነሱም ጥበብን ተማር ሲል ምን ማለቱ እንደሆነ በዚህ ቪዲዮ ላሳያችሁ። በጣም የሚገርማችሁ ነገር ጉንዳኖች ወቅትን የሚያውቁ እንስሳት ናቸው። ሲዝንን በደንብ አድርገው ነው የሚያውቁት። መቼ ምግብ ማዘጋጀት እንዳለባቸው፣ መቼ ቤታቸውን መስራት እንዳለባቸውና መቼ እዛ ቤት ውስጥ ቁጭ ማለት እንዳለባቸው፣ ከቤት መቼ መውጣት እንደሌለባቸው በደንብ አድርገው ነው የሚያውቁት። እና የሚያስገርማችሁ ነገር በበጋ ጊዜ ምግብ ሲያገኙ ያንን ያገኙትን ምግብ እዛ ያገኙት ቦታ አይበሉትም። ለክረምት ማጠራቀም ስላለባቸው ያንን ምግብ ተሸክመው ልክ እዚህ ጋር በምታዩት መልኩ ወደ ቤታቸው ይዘውት ይሄዳሉ። እና ቤታቸው ከወሰዱት በኋላ ያንን አስቀምጠው ትንሹን ይበሉና አብዛኛውን ግን ለክፉ ቀን ያጠራቅሙታል። አብዛኛውን መስራት ለማይችሉበት ድንገት ክፉ ቀን ሲመጣ፣ ድንገት እነሱ መስራት የማይችሉበት ሲዝን ሲመጣ ለመጠቀም ብለው ያንን ምግብ ወስደው ያጠራቅሙታል። ከዛ በኋላ ደግሞ ይወጡና ቤታቸውን ለማስተካከል የሚያስፈልጋቸው ነገር በበጋ ይሰበስባሉ። ቤታቸውንም በበጋ ነው የሚሰሩት። ስለዚህ እግዚአብሔር ቶሎ ለሚሰላች ሰው፣ ቶሎ ሰነፍ ለሚሆን ሰው ሂድና ጉንዳኖች ጋር ሄደህ ተማር ከነሱ አለ። ጥቅሱን ላንብብላችሁ። ምሳሌ 6 ቁጥር 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ጉንዳን ማንም ሳይነግራት ማንም ሳያስተምራት አድርጊ ሳትባል መኖሪያ ጊዜዋን ለማስፋት ስትል በችግር ጊዜ ሰርቫይቭ ለማድረግ ስትል ወጥታ ትሰራለች፣ ትለፋለች። ያንን ያጠራቀመችውን ደግሞ ክፉ ቀን ሲመጣ ትጠቀምበታለች። አንተ ግን ተኝተሃል፣ አንቀላፍተሃል። መስራት ባለብህ ጊዜ እየሰራህ አይደለም፣ እያከማቸህ አይደለም። ስለዚህ ድህነት በድንገት ይመጣብሃል፣ በድንገት ያስደነግጥሃል። ሰይፍ እንደታጠቀ ሰው ሆኖ ችጋር ይመጣብሃል። ስለዚህ ዛሬ ተነስተ ስራ፣ ከጉንዳን ትጋትን ተማረ ብሎ እግዚአብሔር ተናገረ። ስለዚህ የምትተኙ ሰዎች፣ የጉብዝና ጊዜያችሁን የማትጠቀሙ ሰዎች፣ በዚህ ጊዜ ለክፉ ቀን የሚሆናችሁን ስጋዊ መንፈሳዊ ነገራችሁንም የማታዘጋጁ ሰዎች ከጉንዳን ይህንን ትምህርት ተማሩና ዛሬ ትጋትን ተላበሱ።